ሰላም ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ኃይለ ገብርኤል ነኝ። ዛሬም በሌላ ርዕሰ ጉዳይ በሌላ ቪዲዮ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችንና ቪዲዮ እንሄዳለን። እናት ጨሌ ትገብር ነበር። የጨለማ መንፈስ ነው። ዘመናዊ ነኝ፣ የዘመናዊ ትምህርት ባለሙያ ነኝ የሚለው ደግሞ ሌላ የሱ ጨሌ አለ። እሱ ደግሞ ዕውቀቱን ነው የሚያመልከው፣ እግዚአብሔርን አያመልክም። ሙያውን ነው የሚያመልከው፣ ትምህርቱን ነው የሚያመልከው። በፍልስፍና ሕይወት ውስጥ ነው የወደቀው። እንደውም ከእናትየዋ ዛር የበለጠ የዚህኛው ነው። ያስ አንዳንድ ጊዜ የህሊና ነጻነት ይሰጣታል። ያ የህሊና ነጻነት ምንድነው? ክብረ በዓል ሲመጣ ዛሬ ቅዱስ ሚካኤል ነው፣ ቅዱስ ሚካኤል እየማረኝ ትላለች። እሱ ቢኖርም ግን በህሊናዋ ምህረትን ትፈልጋለች። ዛሬ እመቤታችን ነኝ ትላለች። ይሄኛው አይልም። የዚህኛው ዛር ዘመናዊ ዛር ነው። እግዚአብሔርን የሚያስክድ በእውቀት ጥላ ውስጥ መንፈሳዊ ነገርን የሚያጨላልም የሚያስታብይ በእውቀቱና በትልቅነቱ ባለው ደረጃ የሚያስመካ። ስለዚህ ከእናትየዋ ዛር ይልቅ የዚህ የዘመነኛው ዛር የከፋ ነው ማለት። አላጓራም፣ ግን እግዚአብሔርን ይሳደባል። አላጓራም። የቅድመ አያቶቻችን እንደውም ያኛው ዛር ይብዛ ይነስ እግዚአብሔር ይልና ይጠራል። ይሄዚህኛው ግን አያት ቅድመ አያቴ ዝንጀሮ ነው ይላል። የትኛው በለጠ ታዲያ? የዚህ የዘመነኛው አልበለጠም? እየባሰ ሄዳል የሚባለው ለዚህ ነው። ባሰ ይሄኛው። ያ ቢያንስ መንፈሱ የሥላሴ ፍጡርነትን ያምናል። እንደው ቢያንስ ይሄኛው ደግሞ በቃ ከዝንጀሮ የመጣነን የኢቮሉሽን ልጆች ነን ይላል። እለት እለት ንግግሩም ይሄው ነው። ትምህርቱም ዕውቀቱም ሲጀምር እንደውም በደንብ ሚዲያ ቢሰጠው የሚናገራቸው ቋንቋዎች እነዚህ ናቸው። ከእግዚአብሔር ተፈጠርን አይልም ካለ እንደ ወራዳ ሰው ነው፣ ካለ ደካማ ሰው ነው እና አይዲያሊስት ሊባል ነው። በተለይም በኮሙኒዝም ዓለም ውስጥ የእግዚአብሔር ስም እንዳይጠራ የሚደረገው ጥንቃቄ በጣም ብርቱ ነው። ከዛ በኋላ ያለው ሂደት አስቸጋሪ ነው በጣም። ሲናደድ አመል ውስጥ ለመግባት ይሄ ሰው ቅርብ ነው። ወደ አመል ውስጥ ይገባል፣ ወደ መጠጥ ውስጥ ይገባል፣ ወደ ሱስ ውስጥ ይገባል። መንፈሳዊ መከላከያ የለውም። በቀላሉ ህይወቱ የጨነገፈ ነው። ከዛ በኋላ ከሱ የሚወለዱት ልጆች ደግሞ በጣም የሚብሱ ናቸው። ብዙ ሰዎች መምህር የት ይገኛሉ እያላችሁ ስትጠይቁ ነበር። እንግዲህ በዚህ አሁን በመጋቢት 21 በመቅዶኒያ ግቢ ውስጥ እንግዲህ አባታችን የበረከት ስራ አዘጋጅቷል። የወንጌል ትምህርት አለ፣ ሌሎችም አገልግሎቶች ስለሚገኙ አባታችንን እዛ ማግኘት ትችላላችሁ። ብዙ ሰዎች በውስጥ መስመር ስትጠይቁኝ ስለነበረ ሁላችሁም እዛ ቦታ ላይ ተገኝታችሁ የበረከቱ ተካፋይ ሆኑ። እንደዚሁም ደግሞ እንደ እግዚአብሔር ፍቃድ በአገልግሎቱ ባለው ነገር ላይ ራሳችሁን የምትፈትሹበት ይሆናል እና የወንጌል አገልግሎትም ስላለ ተገኝታችሁ የበረከቱ ተካፋይ እንድትሆኑ በዚሁ አጋጣሚ ብዙ ሰዎች የጠየቃችሁኝ ስለነበረ መረጃ ልስጣችሁ ብዬ ነው። ስለዚህ መጋቢት 21 ላይ በመቅዶኒያ ግቢ ውስጥ ከአባታችን ጋር ትገናኛላችሁ ማለት ነው። ሁላችሁም እዛ ቦታ ላይ ተገኝታችሁ የበረከቱ ተካፋይ እንድትሆኑ መረጃ ልስጣችሁ ብዬ ነው። ወደ ቀጣይ ቪዲዮ እንሂድ። ወገኖች ፈተና ለመቀነስ ከሰይጣን እይታ ከሰይጣን ቁጥጥር ውጭ ሆኖ ለመጽደቅ ከተፈለገ በስውር መስራት እንዴት መልካም ነገር መሰላችሁ። አሁን ኢየሱስ ክርስቶስ በ12 ዓመቱ ከመምህራን እግር ስር ቁጭ ብሎ ይማር ነበር አይደል? በ12 ዓመቱ ከእናትና ከአባቱ ተለይቶ መቅደስ ውስጥ ነበር አይደል? እንዴ እኔና አባት ብለዋለች እኮ ከዮሴፍ ካሳዳጁ ጋርና ከመቤታችን ተለይቶ መቅደስ ውስጥ ቀርቶ ነበር። በ12 ዓመቱ በሌሎች ጎልማሶች ያልታየ ስራ ይሰራ ነበር። ያ ማለት በዓል ለማክበር ወደ መቅደስ አብሮ ይወጣ ነበር ማለት ነው። በ12 ዓመቱ በሌዋውያን ስርዓት እንዲህ አልነበራቸውም፣ ግን እሱ ይወጣ ነበር። ለምን? ሊማር ቃሉ ሊጠይቃቸው ከመምህራን እግር ስር ቁጭ ብሎ ነው የተገኘው። ከሊቃውንት መካከል ነው የተገኘው፣ እንደ ሰው ሰውኛው ማለት ነውና
በዚህ መንገድ ይወጣ ነበር። መማረን እኮ በእውነት ወገኖች እንዳገልግሎት ስለማንቆጥረው ነው እንጂ ሰይጣን የማያውቃት ተደብቀን የምንጸድቅባት አገልግሎት ብትኖር ቃል እግዚአብሔር መማር እኮ ናት። ሰይጣን የማያውቃት ተደብቀን የምንፈጽማት አገልግሎት መምረጥ አለብን ወገኖች። ምክንያቱም ሰውነታችን ፈተና እስኪቋቋም ድረስ ማለት ነው። ድል መንሳት የምንችል ከሆነ መልካም ነው። ተገልጠንም ቢሆን እንስራ፣ እናገልግል። አውደ ምሕረት ላይ ቆሞ እንደ መስበክ ያለ ፈተና ያለበት ነገር ግን ሁላችን ወደዛ መውጣት እንፈልጋለን። አውደ ምሕረት ላይ ቆሞ እንደ መስበክ ያለ ፈተና የሚጠራ ነገር አለ፣ ግን ሁላችንም ወደዛ ለነው መውጣት እንፈልጋለን አይደል? በታይታ ውስጥ መሆን እንፈልጋለን። ካልቻል እስክንችል ድረስ እንዳንወጣ ነው። ኢየሱስ ክርስቶስ ከ30 ዓመቱ ድረስ በግልጥ የሰራው ስራ የለም። በግልጥም ደግሞ ሰይጣን ቀርቦ የተፈታተነው ጊዜም አልነበረም። ቅድም እንደነገርኳችሁ በልዩ ልዩ መንገድ ቢፈታተነውም ቅሎ ማለት ነውና እስክንችል ድረስ ተሰውሮ መስራትን እንልመድ። አሁን የኛ ችግር ገና እንደመጣን የለመድናትን መዝሙር የተለማመድናትን መዝሙር አጥንተን መድረክ መውጣት ነው የምንፈልገው። የሸመደድናቸውን ጥቅሶች ይዘን ካልሰበክን ብለን ነው የምናስቸግረው። እንደው ገና ይሄ መንፈሳዊ ጉልበታችን መጥናቱን እንኳን አናረጋግጥም። ጽኑ ሰውነት ከሌለን፣ ጽኑ መንፈሳዊነት ከሌለን ደበቅ ብሎ መቆየት መልካም ነው። ክርስቲያኖች ገና ከወዲሁ ምጽዋት እንደጀመረ ሳምንት ጀምሮ በቃ መቶ ብር እያወጣ ሲመጸውት መታየት ይፈልጋል። በተነው እኮ ገሌ መባልን ይፈልጋል። በቃ መባውን እኮ አውደ ምሕረቱን እኮ በብር ሞላው ገሌ መባል ይፈልጋል። ይሄ ለከባድ ፈተና አሳልፎ ይሰጣቸዋል። ይሄ ከንቱ ውዳሴ ተመልከቱ ክርስቲያኖች። እና ኢየሱስ ክርስቶስ ለዚህ ነው ማንኛውም ክርስቲያን እስኪበረታ ድረስ ተሰውሮ መቆየት ተሰውሮ ማገልገል እንዳለበት ለማሳየት እስከ 30 ዓመቱ ድረስ በግልጥ ከሰይጣን ጋር ሲዋጋ አልተመለከትነውም። በኋላ ግን ከጾመ በኋላ ነው እንደውም ከጾመ በኋላ ነው ከ30 ዓመት ከጾመ በኋላ ተራበ ነው የሚለው። ግን ለምን ተራበ? እውነት ለመናገር ኢየሱስ ክርስቶስ ለምንድን ነው የተራበው ከተባለ ለሰይጣን መግቢያ በር እንዲሆነው ነው። በር እየከፈተለት ነው። የወንድ በር ይባላል አይደል? እሱን ከፈተለትና ጦርነቱ እንዲጀመር ነው። ሰይጣን በዛች ገብቶ ስራውን እንዲጀምር ከዛም ሰይጣንን ድል መንሳት አይደል አላማው። ወንድ ረዘርህ ነው የሚለው። ከጾመ በኋላ ተራበ ነው የሚለው እና የተራበ መስሎ ነው የታየው። ለምን? አዳምን በደካማ ጎኑ የገባው በመብል ምክንያት በስስት ምክንያት ነበርና ከዚህ የተነሳ ኢየሱስ ክርስቶስም ተርቦ ታየው። በቃ አዳምን ድል እንደነሳው አለቀ፣ በቃ ድል እነሳዋለሁ ብሎ ነበር ያሰበው። ተመልከቱት፣ የኤሳውን ብኩርና በመብል ምክንያት አስወስዷል ዲያብሎስ። ተመልከቱት፣ የአዳምን ብቻ መስሏችሁ ነው። ከአዳም በኋላ ራሱ በመብል ምክንያት የገዛቸው ሰዎች እኮ ብዛታቸው እንዲህ እንዳይመስላችሁ። በመብል ምክንያት በጥቅም ምክንያት የገዛቸው በጣም ብዙዎች ናቸው። ለራሳቸው እያደሉ የተገዙ በጣም ብዙዎች ናቸው። እና እንደዛ ነበር መስሎ የታየው። ስለዚህ በመብል ምክንያት ድል ይነሳው ጀመረ። ድል ይነሳለሁ ብሎ ቀረበ ማለት ነው። በስውር መስራት እንግዲህ ምን ያህል በረከት እንዳለው አባታችን ዘርዘር አድርገው በደንብ አድርገው ነግረውናል። እኛም ብዙውን ጊዜ ለመታየት ለውዳሴ ከንቱ የሚጥሉ ጉዳዮች ውስጥ ብዙዎቻችን ስንገባ እንመለከታለን። ስለዚህ ለምናደርገው ነገር ሁላ ሰዎች እንዲያዩልን፣ ሰዎች እንዲያውቁልን ብለን የምናደርጋቸው ነገሮች ጥንቃቄ ልናደርግ ይገባል። ዛሬ ብዙ ሰዎች ለሚያደርጓቸው ነገሮች፣ ለሚሰሯቸው ነገሮች ቀድመው ነገሩን በመናገር አንድም ዲያብሎስ ገብቶ ስራቸውን፣ ዓላማቸውን፣ እቅዳቸውን እንዲያበላሽ መንገድ ይከፍታሉ ማለት ነው። የድሮ እናቶቻችንና አባቶቻችን በጣም ጎበዝ ነበሩ በዚህ ጉዳይ ላይ። አንድ ነገር ለማድረግ በሚያስቡ ሰዓት ላይ አይናገሩም። ጸበል እንኳን ለመሄድ በሚያስቡ ሰዓት ላይ በጭራሽ እንደዚያ ንግግሮችን አይናገሩም። መንፈሳዊ ምግባራትን ስናደርግ፣ ስራዎችን ስንሰራ፣ የበረከት ስራዎች ስንሳተፍ፣ እንደዚሁም ደግሞ ለቤተክርስቲያን በምናደርጋቸው አገልግሎቶች ውስጥ እነዚህ ነገሮች በድብቅና በምስጢር ልናደርጋቸው ይገባል። አንድም እስኪንበረታ እስኪንጠነክር ድረስ በዚህ አይነት መንገድ ውስጥ ልንጓዝ ይገባል። ዛሬ ግን እንደዛ እንመለከትም። የሆነ ብር ያመጣ ሰው ቤተክርስቲያን ውስጥ ገብቶ ስሙ ካልተጠራ አይሆንም። የሆነ ነገር ባደረገ ሰዓት ላይ እንዲህ ነገሩ ስሙ ቤተክርስቲያን ውስጥ የሆነ ነገሩ ካልተነሳ ካልተጠራለት ደስ አይለውም። ያ ነገር ካልተደረገ ሁለተኛ መጥቶም ላይሰጥ ይችላል ማለት ነው እንደዚህ አይነት ሰው። ስለዚህ የምናደርጋቸው ነገሮች ሁሉ በምስጢር በድብቅ ቢሆኑ መልካም ነው። እንግዲህ አንድም ዲያብሎስ እኛን የሚጥልበት መንገድ ይሄ ነው። በውዳሴ ከንቱ እንድንጠመድ፣ እኔ እኮ እንደዚህ አይነት ገንዘብ አወጣለሁ፣ እኔ እንደዚህ አይነት ገንዘብ እኮ እሰጣለሁ እያልን በውዳሴ ከንቱ መንገድ ውስጥ እንድንጓዝ ያደርገናል ማለት ነው እና ለምናደርገው ለምንሰራው ነገር በተለይም ደግሞ ለሕይወታችን አስፈላጊ ለሆኑ ነገራት በጣም በጥንቃቄ ልንጓዝ ይገባል። አንዳንድ ሰዎች ቅዱስ ቁርባን ሊቀበል ነው ብለው የሚያወሩ ሰዎች አሉ። እንደዚህ አይነገርም። ምስጢራትን በተለይም የቤተክርስቲያን ምስጢራት ላይ ስንሳተፍ እንደዚህ አይነት ነገሮች አይነገሩም። በምስጢር ከእግዚአብሔር ጋር ተነጋግረን በጸሎታችን በስግደታችን በርትተን ንስሐችንንና ቀኖናችንን ፈጽመን ወደ ምስጢሩ መቅረብ ከኛ የሚጠበቅ ጉዳይ ነው እንጂ ለዚህም እያወራን ጉዳዩን ወደ ሌላ ነገር ውስጥ ማስገባት አያስፈልገንም። ዲያብሎስም አንዱ እቅዳችንና ዓላማችንን እንዳይሳኩ ከሚያደርግበት መንገድ አንዱ በዛ አይነት መንገድ ነውና ለምናደርገው ነገር ሁሉ በምስጢርና በድብቅ ልናደርግ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ወደ ቀጣይ ቪዲዮ እንሂድ። የቅዳሴ ጸበልን መጠጣት ለማን ነው የሚፈቀደው የሚለውን እንመለከታለን። ያንን ከማየታችን በፊት
የቅዳሴ ጸበልን ለማን ነው የሚፈቀደው? ማንስ መጠቀም ይችላል? ያንን የሚለውን ከማየታችን በፊት ጸበል በቤተ ክርስቲያን 4 አይነት ነው። የመጀመሪያው ጸበል ማይገቦ ይባላል። ማይገቦ ማለት ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ከጎኑ የፈሰሰው ውሃ ነው። ይሄ ደግሞ በዕለተ ዓርብ የሆነ ሚስጥር ነው። ይህንን ጸበል ምናልባት ለልጅነት ጥምቀት የምንገለገልበት ነው። ወንድ ልጅ በ40 ቀኑ በተወለደ፣ ሴት ልጅ ደግሞ በተወለደች በ80 ቀኗ ከዚህ ነው የሚወለዱት ማለት ነው። ሁለተኛው ጸሎተ ማይ የሚባለው ነው። ይሄ ማለት ደግሞ በቤታችን አባቶቻችን ካህናት መጥተው ውሃ አቅርበንላቸው ጸሎት አድርገው ያው የሚረጩን ጸበል ነው በየቤታችን ማለት ነው። ሶስተኛው ጸበል ደግሞ በየአድባራቱ በየገዳማቱ በአባቶች ቃል ኪዳን የሚፈልቅ ጸበል ነው። ያንንም ሄደን የምንጠመቀው ጸበል ይሆናል ማለት ነው። አራተኛውና ዛሬ የምንወያይበት ጸበል የቅዳሴ ጸበል የሚባለው ነው። በስርዓተ ቅዳሴ ወይም ደግሞ በጸሎተ ቅዳሴ የሚከብረው ታላቁ ጸበል ነው። ይህን ጸበል ጥንት ከግራኝ መሐመድ በፊት በቤተ ክርስቲያን የነበረው ስርዓት ይህንን ጸበል መጠጣት የሚችሉት የሚቆርቡ ሰዎች ብቻ ነበሩ። ምክንያቱም በዛን ዘመን ሁሉም አስቀዳሽ ይቆርብ ስለነበረ ይህንን ጸበል ያስቀደሰ በሙሉ ይጠጣዋል። ከዛ በኋላ ግን ብዙ ስርዓቶች ስለፈረሱ ወይም ደግሞ የተለያዩ ልማዳዊ ነገሮች ወደ ቤተ ክርስቲያን ስለመጡ ይህንን ጸበል የቆረበም ያልቆረበም ሲጠጣው እንመለከታለን። ግን ቅድስት ቤተ ክርስቲያን ዛሬ ይህንን እንዴት አድርጋ ታስተምራለች የሚለውን ነው የምንመለከተው። በቤተ ክርስቲያናችን ያው በግዕዝ ስለሚባል ነው እንጂ ቅዳሴ ሲጀመር ሃሌሉያ ተብሎ ሁሉም ክርስቲያን የቅዳሴውን ጸሎትና የሚነበበውን መጽሐፍ በትዕግስት ይስማ፣ መጨረሻ ላይም ደግሞ ስጋው ደሙን ተቀብሎ ይሂድ የሚል ስርዓት አለ። ይህንን ያላደረገ ከቤተ ክርስቲያን ይለይ ትላለች ቅድስት ቤተ ክርስቲያን። ቅድም እንደተባባል ነው ግን ከግራኝ መሐመድ ወዲህ ብዙ ስርዓቶች ስለተፋለሱ የማይቆርብ ሰው እየበዛ መጣ። በመቅደስም ተገኝተን ብዙዎቻችን አንቆርብምና ቅድስት ቤተ ክርስቲያን ምናልባት ይህንን ጸበል ያልቆረቡ ሰዎችም ምናልባት ወደ ቅዱስ ስጋውና ክቡር ደሙ ከመቅረባቸው በፊት ወይም ደግሞ ያ ነገር ከዛ ፍጹም ተነጥለው እንዳይቆዩ ቅድስት ቤተ ክርስቲያን ይህንን ጸበል እንዲጠጡ ለምዕመናን ትፈቅዳለች። ይሄ ማለት ግን እንደው ዝም ብለን ተገኝተን እንጠጣለን ማለት ሳይሆን ንስሐ እየገባን ወደፊት ለስጋው ደሙ እንዲያበቃን እየለመንን ያው መጠጣት ይቻላል። ሌላው ደግሞ ምንድነው ለህሙማን ተፈቅዷል። ደዌ ያለበት ሰው መሬት ላይ ሳያፈስ በጥንቃቄ ህመም ያለበት ስፍራ ላይ ይህንን የቅዳሴ ጸበል እንዲያደርግ እንዲያፈስና ፈውስ እንዲያገኝ ትፈቅዳለች። እንዲሁ ደግሞ ያስቀደሰ ሰው ጸበሉንም ቤት ይዞ መሄድ የሚቻል አይደለም። እዛው ያስቀደሰ ሰው ግን ልክ እንደ ቅዱስ ቁርባን መቅድም ሆኖ ቅድስት ቤተክርስቲያናችን ምናልባት ለቅዱስ ስጋውና ክቡር ደሙ እስኪበቃ እስኪዘጋጅ ድረስ ይህንን ጸበል እየጠጣ እንዲቆይ ስርዓት ሰርታለች ማለት ነው። ያም ቢሆን ግን በጣም በጥንቃቄና ንስሐ እየገቡ ይህንን ጸበል መጠጣት ያስፈልጋል። እግዚአብሔር አምላካችን ረጅም ዕድሜን ያድልልን። በእውነት ብዙዎቻችን እኮ ከቅዱስ ቁርባን ከራቅን በጣም ቆይተናል። አሁን በተለይም ደግሞ በየቤተ ክርስቲያኑ የምንመለከተው ሕፃናቶች ቀብተው ሲቆርቡ ብዙ እናቶች ተሰልፈው ልጆቻቸውን አቅርቦ ሲመለሱ እንጂ እናት አባት ባልና ሚስት አብረው ሲቆርቡ አንመለከትም። በጣም በብዙ መንገድ እየተቸገርን ያለንበት ጉዳይ ነው። አሁን በዚህ ዘመን ላይ ለምን ሰዎች ወደ ምስጢራት እንደማይቀርቡ፣ ለምን ወደ ቅዱስ ቁርባን እንደማይቀርቡ፣ በየትኛው ጊዜያቸው መቅረብ እንደሚፈልጉ፣ በየትኛው ጊዜያቸውና በየትኛው እድሜያቸው ላይ ለምስጢራት ራሳቸውን እንደሚያዘጋጁ ራሱ በጣም ግራ ነው የሚያጋባው። ሰዎች ንስሐ ይገባሉ፣ ይሰግዳሉ፣ ቀኖናቸውን ይፈጽማሉ። ከዛ በኋላ ተመልሰው ወደ ነበሩበት ህይወታቸው ይመለሳሉ። የክርስትና ህይወት እኮ እንደዚህ አይደለም ውድ ቤተሰቦቼ። ንስሐ እንገባለን። ከንስሐ በኋላ ቀጥታ ወደ ቅዱስ ቁርባን ነው መቅረብ ያለብን ውድ ቤተሰቦቼ። ንስሐ ከጨረሰ በኋላ አንድ ክርስቲያን ቅዱስ ቁርባን ካልተቀበለ ያደረገውና የሰራው ነገር ሁሉ ከስሯል ማለት ነው። ውድ ቤተሰቦቼ ወደ ምስጢራት መቅረብ ከሁላችንም ይጠበቃል። ዛሬ በየቤተክርስቲያኑ የምንመለከተውና አንዱ ትልቁ ድክመታችን ሆኖ በየቤተክርስቲያኑ የምንመለከተው ይህንን ጉዳይ ነው። ብዙ ሰዎችም ብዙ አባቶችም ይህንን ነገር በደንብ አድርገው ምዕመኑን በደንብ አድርገው አስተምረው ለምስጢራት ለቅዱስ ቁርባን እንዲበቁ የሚያደርጉበትን መንገድ ብዙዎቻችን አንመለከትም። በየመድረኩም ቢሆን ስለ ቅዱስ ቁርባን በደንብ የሚነገረውን ነገር ብዙዎቻችን አንሰማም። በደንብ ተደርጎ ሊነገር ይገባል። ስጋውና ደግሞ ስለሚሰጣቸው ጥቅሞች፣ ስለምናገኛቸው በረከቶች ከዘላለም ሕይወት ጋር ብቻ አገናኝተን ወይም ደግሞ በደንብ አድርገን አስፈራርተን ሰዎችን ስለምናስተምር ብዙ ጊዜ ሰዎች ከቅዱስ ቁርባን የሚርቁ አሉ። ይህንንም ደግሞ በማስተማር የሚስተካከል ጉዳይ ነው። በገጠሩ ሂዱ፣ በየቦታው ሂዱ። በጣም ብዙ የሚያስፈሩ ነገሮችን ነው የምትመለከቱት። ቅዱስ ቁርባንን የሚቀበሉት ሕፃናቶች ናቸው። በጣም ብዙ ቦታ ላይ
ቅዳሴ ተቀድሶ ቅዱስ ቁርባን የማይቀበሉበት ወጥተው ካህናቱ መልሶ የዘምገቡበትን ቦታ እንመለከታለን። ይህ የሚሆነው ለምንድን ነው? ምስጢራትን እንዳይቀበሉ ወይም ደግሞ ብዙ አይነት ፈተናዎች ወዴታቸው አሉ። ምክንያቱም አንድም ደግሞ ዲያብሎስ ምስጢራትን እንዳንሳተፍ ስጋውና ደግሞ እንዳንቀበል ብዙ አይነት ማነቆችን ወዴታችን ያመጣል። ስለዚህ ወደ ምስጢራት መቅረብ ያስፈልጋል። አሁን ወንድማችን እንደተናገረው ቅዳሴው ላይ እንግዲህ የቅዳሴውን ጸበል ብዙ ሰዎች መጥተው ምንም ቅዳሴው ላይ ሳይሳተፉ መጥተው ስጋው የቅዳሴ ጸበል ጠጥተው የሚመልሱ ሰዎች አሉ፣ ቅዳሴው ላይ ሳይኖሩ ማለት ነው። ስለዚህ እንደዚህ አይነት ነገሮችን ማስተካከል ያስፈልጋል። በስርዓተ ቤተክርስቲያን ውስጥ ያሉ ነገራትን በአግባቡ ልንጠቀምና ልናደርግ ይገባል። ኤልሳቤጥ መንፈስ ቅዱስ ሞላባት ይላል። የመጥምቁ ዮሐንስ እናት ኤልሳቤጥ ምን ሞላባት? መንፈስ ቅዱስ ሲሞላባት ምን አለች? በታላቅ ድምፅ ጮኻ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማኅፀንሽን ፍሬ ሰው መንፈስ ቅዱስ ሲቀርበው ድንግል ማርያምን ያመሰግናል። ሁለተኛውኛ ሰው መንፈስ ቅዱስ አለበት ወይስ የለበትም የሚለውን ክሮስ ቼክ የምናደርግበት ነጥብ ምንድነው ካላችሁ ድንግል ማርያምን ያመሰግናል። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማነኝ አለች። ወደ እኔ ትመጪ ዘንድ እኔ ማነኝ አለች። ሰው መንፈስ ቅዱስ ሲቀርበው ድንግል ማርያምን ስሟን መጥራት ይፈራል። አንቺ ወደ እኔ ልትመጪ እኔ ማነኝ? በምን አንደበት ያመሰግንሻለሁ? አንቺን ልጠራ፣ አንቺን ላነጋግር እኔ ማነኝ ይላል። ምን ሲቀርበው? መንፈስ ቅዱስ ሲርቀው ደግሞ ድንግል ማርያም ማናት ይላል። ተቃራኒው ነው። አያችሁ፣ መንፈስ ቅዱስ ያለበት ሰው እኔ ማነኝ ይላል። መንፈስ ቅዱስ የራቀው ሰው ግን ድንግል ማርያም ማናት? ለምን ትከበራለች? ለምን ትመሰግናለች? እግዚአብሔር ቅዱስ መንፈሱን አያርቅብን። ትልቅ ጸሎት ነው። አያችሁ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ አለ ነቢየ እግዚአብሔር ዳዊት። እንዴት አይነት ጸሎት ነው በእውነት! እንደ ዳዊት እኮ ጸሎት የሚያውቅ ነው። ቅዱስ መንፈስህን ከኔ ላይ አትውሰድብኝ። ዳዊት አይቷላ ሰው መንፈስ ቅዱስ ሲርቀው ምን እንደሚሆን እኮ ከዳዊት በላይ ያየ ሰው የለም። ሳኦልን አይቶታል። ሳኦል የተባለ ንጉሥ መንፈስ እግዚአብሔር ርቆት እርኩስ መንፈስ ቀርቦት ሲሰቃይ ዳዊት አይቷል። ዳዊት በገና ይዞ በሳኦል ፊት ይደረድር ነበረ። ሳኦል እርኩስ መንፈስ አለበት። በገናውን ሲሰማው ዜማውን ሲሰማ እርኩስ መንፈሱ ይርቅለት ነበር፣ ቀለል ይለው ነበር። ቀለል ሲለው ግን ዝማሬ መልእክት ያሰማልን ብሎ ዳዊትን አላመሰገነውም። ጦር አንስቶ ወረወረበት፣ ሊገለው ሞከረ ይላል። መንፈስ ቅዱስ የራቀው ሰው ምን እንደሚሆን ዳዊት በሳኦል አይቷል። ስለዚህ ምን አለ? ቅዱስ መንፈስህን ከኔ ላይ አትውሰድብኝ፣ ከሁላችን ላይ ውሰድብን። ስለዚህ ክርስቶስ መንፈስ ወደ ምድረ በዳ ወሰደው ይላል። ለ40 ቀንና ለ40 ሌሊት ከጾመ በኋላ ተራበ። ክርስቶስ የጾመው ለ40 ቀንና ለ40 ሌሊት ነው። እኛ የምንጾመው ለስንት ቀን ነው? አሁን መልሱልኝ። ለ55 ቀን። ክርስቶስ 55 ቀን አልጾመም፣ 40 ቀን ነው የጾመው የሚሉ ሰዎች አሉ። ለምንድን ነው 40 ቀን የምትጾሙት ይላል። ይሄን እንመለስበታለን። ግን አባቶቻችን አብይ ጾምን እንድንጾም ያዘዙን በትክክል ሰዓቱ እስከ 11 ሰዓት የምንጾመውበት ጊዜ አለ፣ እስከ 9 የምንጾምበት ጊዜ አለ፣ እስከ ምሽቱ 1 ሰዓት የምንጾምበት ጊዜ አለ። እነዚህን ሳምንታት ቁጭ ብላችሁ ተጨምረው የሚጾሙትን ሰዓታት በትክክል ካልኩሌት አድርጋችሁ ብታዩዋቸው በ55 ቀን ውስጥ ሙሉ በሙሉ 40 ቀንና 40 ሌሊት እንድንጾም ታደርገናለች ቤተክርስቲያናችን። ቅዳሜና እሑድ ምን በላውን ምኑንም ማለት በጣም አስደናቂ ቤተክርስቲያን ናት። እንደ ክርስቶስ እንጹም ካለን ግን ክርስቶስ የጾመው 40 ቀንና እስከ 9 እየጾመ እየበላ እኮ አይደል? 40ውንም ቀን እና አንዳንድ ሰዎች እንደ ጌታ እንጾም ይላሉ። እስቲ ሞክሩት። አሁን 40 ቀን ጾሙ ብትባሉ ትችላላችሁ? ይህችን የምትወደድ ድንቅ የሆነች ልዩ የሆነች ቤተክርስቲያን የሰጠን አምላክ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በእውነት የቤተክርስቲያን ምስጢራት ሲፈተሹ በደንብ ሲታዩ በደንብ እየቀረብን በተረዳን ባወቅን ቁጥር እንደዚሁ በደንብ ለመረዳት ራሳችንን ባዘጋጀን ቁጥር ብዙ አይነት የሚደንቁ የሚገርሙ ነገሮችን እንመለከታለን። እንግዲህ 55ቱን ቀን እንዴት አድርጋ ቤተክርስቲያን ልክ 40 ቀንና 40 ሌሊት ክርስቶስ እንደጾሙ አድርጋ እንዴት አድርጋ እንደምታስተምረን እንደምታስረዳን ሰዓቱንና ጊዜውን እንዴት አድርጋ ቤተክርስቲያን ሊቃውንት አባቶቻችን እንዴት አድርገው በመንፈስ ቅዱስ የተመሩት አባቶቻችን እንዴት አድርገው እንደሚያስተምሩ እንደሚያስረዱን ማለት ነውና እግዚአብሔር አምላካችን በእውነት ይህችን ቤተክርስቲያን ይጠብቅልን። እግዚአብሔር አምላካችን ምዕመናኑን፣ አገልጋዩን፣ በቤተክርስቲያን ውስጥ የሚገኙ ዲያቆናቱን፣ አባቶችን፣ ጳጳሳቱን፣ መነኮሳቱን ሁሉ እግዚአብሔር አምላካችን በእውነት ይጠብቅልን። በእውነት እና ሁላችንም ቤተክርስቲያናችንን ልንጠብቅ ይገባል።
የሚያስፈልገውን ኃላፊነት ሁላችንም ልንወጣ ይገባል። አንደኛ እትው በሰላም ግቡ ሳይባል አንድ ቆራቢ ዝም ብሎ ተነስቶ መሄድ አይችልም። ሙሉ ቅዳሴውን መሳተፍ ይጠበቅበታል። ሁለተኛ ከልብስ መራቆት አይችልም። ከልብስ ለምንድን ነው የማይራቆተው? ወይም ደግሞ በዝርዝር ልንገራችሁና እነዚህን አሁን የምዘረዝርላችሁ ነገሮች ለምንድን ነው እንዳያደርግ የሚደረገው የሚለውን እናብራራ። ከልብስ እንዲራቆት አይፈቀድለትም። ሩቅ መንገድ እንዲሄድ አይደረግም። በክርክር በፍርድ ቤት እንዲቆም አይፈቀድለትም። ጸጉር መላጨት፣ ጥፍር መቁረጥ፣ በውሃ መናጻት ወይንም ደግሞ በውሃ መታጠብ አይችልም። እነዚህ ነገሮች በሙሉ ለምንድን ነው የማይደረጉት ቢባል ያ ሰው የአምላክን ቅዱስ ሥጋና የአምላክን ክቡር ደም እንደመቀበሉ የከበረ ነውና በውሃ አይታጠብ አይናጻ የሚባለው ውሃ እድፍን ማጥፊያ የቆሸሸውን ነገር ማጥሪያ ነው አይደለ? ከክርስቶስ ደም በላይ ያስንን ሰው ያለበትን ቆሻሻና እድፍ ሊያነጻለት የሚችል ነገር አለ የለም? ስለዚህ በውሃ አትናጻ ይባላል። ልብስህን አታውልቅ የሚባለው ደግሞ ያ ሰው ወይም የዛ የተቀበለው ቅዱስ ቁርባን የተቀበለው ሰውዬ ሰውነት ምሳሌነቱ ልክ እንደ መለኮትና እንደ ሥጋ እንደ ተዋህዶ ተደርጎ ነው የሚቆጠረው። ስለዚህ ሰው ልብሱን አያውልቅ የሚባለው መለኮት ከተዋህዶ በኋላ መለያየት አለበት የሚል የቤተ ክርስቲያን ትምህርት የለም። ከተዋህዶ በኋላ ለአይን ጥቅሻ ለከንፈር ንክሻ መለኮትና ሥጋ ስላልተለያዩ ከልብስ መራቆት አይፈቀድለትም። ጥፍር መቁረጥ የማይፈቀድለት፣ ጸጉር መላጨት የማይፈቀድለት ደግሞ ጉድለት አለብን ስለሚያሰኝ ነው። ጌታችን ኢየሱስ ክርስቶስ በገባበት ቦታ ጉድለት አለ የለም? መልሱ እንጂ የለም። ስለዚህ እነዚህ አይነት ነገሮችን እንድናደርግ ቤተክርስቲያናችን ታዘናለች ማለት ነው። እንግዲህ ውድ ቤተሰቦቼ እንደሰማነው እንዳዳመጥነው፣ ስለዚህ ሁላችንም ቅዱስ ቁርባን ከተቀበልን በኋላ እነዚህን አሁን ወንድማችን የተናገራቸውን ነገሮች እንደዚሁም ብዙ ተጨማሪ ነገሮችም አሉ፣ እነዛንም ነገሮች ማድረግ ከሁላችንም ይጠበቃል። በተለይም በዚሁ አጋጣሚ ግን አንድ መናገር የሚፈልገው ነገር በየትኛውም አይነት ጋብቻችሁን ፈጽማችሁ አሁን በጋብቻ ውስጥ በትዳር ህይወት ውስጥ የምትኖሩ ያልቆረባችሁ ወደ ስጋውና ደሙ ያልቀረባችሁ ቤተሰቦች ከንስሐ አባቶቻችሁ ጋር በመነጋገር ስጋውና ደሙን መቀበል አለባችሁ። ስጋውና ደሙን በመቀበል ትዳራችሁን፣ ቤታችሁን፣ ኑሯችሁን፣ ህይወታችሁን ልታስባርኩ ይገባል። ካረጃችሁ በኋላ ምርኩዝ በእጃችሁ የምትይዙበት ጊዜና እድሜ ላይ ነው መቅረብ የምትፈልጉት ወይስ ደግሞ ጨፍራችሁ ዘላችሁ በልታችሁ ጠጥታችሁ ከሆነ ጊዜ በኋላ ነው መቅረብ የምትፈልጉት? አስተውሉ ውድ ቤተሰቦቼ፣ መሞት የሚባል ነገር አለ። ህይወት ማጣት የሚባል ነገር አለ። መሞት የሚባል ነገር አለ። መቼ የሰው ልጅ ህይወቱ እንደሚያልፍ እንደሚሞት አናውቅም። ስለዚህ በጣም ልንጠነቀቀውና ልናውቀው የሚገባው ጉዳይ ቢኖር ዘመኑን ዋጁ፣ ተዘጋጅታችሁ ጠብቁ ብሎ መጽሐፍ ቅዱስ በተደጋጋሚ የምናገረው የሰው ልጅ ህይወቱ መቼ እንደሚያልፍ ስለማይታወቅ ነው። ስለዚህ ሁላችንም ባለን አጋጣሚ በየትኛውም ትዳር ውስጥ የምንሆን በማንኛውም አይነት ጋብቻ ውስጥ በቤተክርስቲያን ጋብቻም እንጋባ፣ በዓለማዊ ጋብቻም እንጋባ፣ በየትኛው አይነት ጋብቻ ውስጥ ጋብቻችንን የፈጸምን ሰዎች ከንስሐ አባቶቻችን ጋር እየተነጋገርን የንስሐ አባቶቻችን በሚሰጡን ቀኖናና ስርዓት መሰረት እየተጓዝን ስጋውና ደሙን እየተቀበልን ትዳራችንን ልንባርክ ይገባል። በስጋውና ደግሞ ትዳራችን፣ ቤታችን፣ ኑሯችን ሊባረክ ይገባል። ወደ ቅድስና ህይወት ውስጥ፣ ወደ በረከት ህይወት ውስጥ፣ ወደ ሰላም ህይወት ውስጥ ልንጓዝ የምንችለው ከምስጢራት ስንሳተፍ ነው። ከነዚህም ከምስጢራት ውስጥ ደግሞ ስጋውና ደግሞ ትልቁን ድርሻ የሚይዝ ነውና ሁላችንም በዛ መንገድ ውስጥ ልንሄድ ይገባል። እግዚአብሔር አምላካችን ሁላችንን ለዚህ ክብር፣ ለዚህ ምስጢር እግዚአብሔር አምላካችን ሁላችንን ያብቃል። ስለዚህ በየትኛውም ጋብቻ ውስጥ ያላችሁ ጥያቄ ካላችሁ፣ በዚህ ጉዳይ ላይ ጥያቄ ካላችሁ፣ ግራ የተጋባችሁበት ጉዳይ ካለ ውድ ቤተሰቦቼ በኮሜንት ላይ ጻፉልኝ። ምን ማድረግ እንዳለባችሁ፣ እንዴት መጓዝ እንዳለባችሁ ሙሉ መረጃውን እሰጣችኋለሁ። በዚህ እየተቸገራችሁ ያላችሁ፣ በትዳር ቤት ውስጥ ሆናችሁ ለመቁረብ ግራ ተጋብታችሁ ያላችሁ ሰዎች በውስጥ መስመር አናግሩኝ፣ በቴሌግራም ጻፉልኝ፣ በዩቲዩብ በዚሁ ኮሜንት ላይ መጻፍ ትችላላችሁ። የሚያስፈልጋችሁን ጥያቄና ዝግጅት የሚሆናችሁን መልስ እሰጣችኋለሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቺን ሁለቱን ጣት ጥፍር ቀለም ታስቀባለች፣ ወንዶችን ማለት ነው። የቀለበት ጣትንና የማርያም ጣት። የማርያም ጣትን ልጄ ነህ አብሬህ አድጌያለሁ አሳድጌያለሁ ልጄ ነህ ስትል ነው። ይቺ ቀለበት ጣት ደግሞ ባሌ ነህ አግብቼሃለሁ ሚስትህ ነኝ ስትል ነው። ሁለቱንም ብዙ ወንዶች አይታችኋል፣ ጥፍራቸውን ራሱ ያሳድጉታል። ለምን እንደሚያሳድጉት አያውቁም። ሴት ዛር መንፈስ ያለችባቸው። በነገራችን ላይ ጥፍር ቀለም ማነው የጥፍር ማሳደግ ይሄን እንደዚህ ለማውጣት ወይ ነገር ለማድረግ እንደዚህ ለማከክ ምናምን ይመስላል አይደል? ግን አይደለም። እነሱ አያውቁትም። በእርግጥ የመንፈሷ መኖሩ ምልክቱ ነው አንዱ። ወንድ ሆኖ ይሄን ማሳደግ ምንም ጥቅም የለውም። ጥፍር ቀለም መቀባቱም ጥቅም የለውም። ሊፕስቲክ ተቀብቶ ቅንድቡን የሚቀነደብ የሚኳኳል
አሁን ደግሞ የወንዶች ደግሞ እንትን ሳሎን ተጀምሯል። ጸጉሩን ሹሩባ ይሰራል። የጀግንነት ምልክት ነው ሊባል ይችላል። ኖ ሎቲ ያደርጋል። ያም የጀግንነት ምልክት ነው ይባላል። ግን መንፈሷ የምትፈልገው ነገር እንደሆነ ነው መነግራችሁ። ከዛም አልፎ ተርፎ በአረማመድ ስታይል በመቀየር እና እነዚህ መናፍስቶች ያሉባቸው ወንዶች ሴቶችን በሁለት አይነት መንገድ ነው የሚያዩዋቸው። ወይ ይፈሯቸዋል ወይ ይንቋቸዋል። ፈርተዋቸው ሬር ናቸው፣ የሚያገቧቸው ጥቂት ናቸው። አያገቧቸውም። ፈሪ ወንዶች፣ ሴትን የሚፈሩ ወንዶች አያገቧቸውም። ለዝሙት ይሄዳሉ፣ እንደፈለጉ ይሆናሉ። ከዛ ጋብቻን ይፈራሉ፣ ይሸሻሉ። በዛው ላጤ ሆኖ በቃ ዝም ብሎ ዜሮ ሆኖ ያልፋሉ። ንቀት ያለባቸው ወንዶች ደግሞ እቺ መንፈስ ኖራባቸው ንቀት ካለ ደግሞ እነሱ ውስጥ ያለችው ስለሆነች የላቀቻቸው የሚያሳዩት አክሽን የኃይለኝነት አክሽን ነው። ሴትን ዶሚኔት የማድረግ ተጽዕኖ የመፍጠር ኢንፍሉዌንስ ውስጥ የመግባት ተጽዕኖ ፈጣሪ ይሆናሉ። አምባገነን የመሆን ዲክታተር የመሆን ስሜት ይፈጠራል። ቡና ቁጭ ብሎ እስከ ማፍላት ድረስ ይደረሳል። ቀሚስ ለብሶ ሂጃብ አድርጎ ጥምጥም አድርጎ እንደ ሴት ሆኖ ብዙ ጊዜ ፊልም ላይ ትወና ላይ ወንድ ልጅ ሆኖ የሴት ድምጽ ቀይሮ የሚተውኑ አይታችኋል። ይሄ ችሎታ ነው። በኖርማል ላይፋቸው ድምጻቸው ግራም ያጋቡ ሰዎች አሉ። ወንድ ነው ሴት ነው እስክትሉ ድረስ የኔ ድምጽ ተቃራኒ ብላችሁ አስቡት። ወይም እናንተ ሴቶች ራሳችሁ እንኳን ድምጻችሁ በጣም ቀጭን አይደለም እና ወንድ ሆኖ ድምጹ የተያያዛል ቀጠን ያለ ያ ራሱ 70% የአይነ ጥላ ተጽዕኖ ነው። እና ብዙ ምልክቶችን ማየት ይቻላል። በባህሪ ደረጃ እንኳን ሴትን የመምሰል ባህሪ አለ። በአረማመድ በሐሜት ደረጃ ሐሜተኛ የመሆን ሐሜተኛ ስላችሁ በጣም በቃ ቡና እያፈሉ ከሚጠጡ የሰውን ደም ከሚጠጡ እናቶች በወሬ ማለት ነው። ከነሱ እኩል ሐሜተኛ የሆኑ ከአንዱ ቤት አንዱ ቤት ከአንዱ ቤት አንዱ ቤት የማይጠፉ ፖለቲካ የሚባል ነገር በፍጹም አይወዱም። ሐሜት ብቻ ሌላ ነገር ነው የሚወዱት። ፖለቲካ ስላችሁ ቢያንስ ፖለቲካ ሴቶች አሁን ፖለቲካ አይወዱም አይደል? ያ ነገር የለባቸውም። ትክክል ወንዶች ሆነው እዚህ ውስጥ የሉም፣ ግን ሐሜት ላይ ያሉ ማውራት ማሾካሾክ ነው። በየሰፈሩ መግባት ነው፣ ቡና መጠጣት። ወንዶች ሆነው እኮ ነው እንደዚህ የሚያደርጉ አሉ። እግዚአብሔር አምላክ መሐሪ የመሆኑን ያክል ፈራጅም ጭምር ነው። አሁን ላይ ስብከቶቻችንም መዝሙሮቻችንም ንግግሮቻችንም ሁሉ ምሕረቱን ብቻ ለኔ ልዩ ነው፣ ይወደኛል፣ ይምረኛል፣ ይቅር ይለኛል የሚል ነገር ላይ ያተኮሩ የሆኑ ይመስለኛል። እውነት ነው። እግዚአብሔር አምላክ ምሕረቱን ማያልቅ ቸርነቱን ማያልቅ መሐሪ አምላክ። ምሕረቱን ስንናገር ግን ፍርዱን ዘንግተን አይደለም። ፍርዱን ትተን ምሕረቱን ብቻ መናገር አንድ ጽንፍ ነው። ምሕረቱን ዘንግተን ደግሞ ፍርዱን ብቻ መናገር ሌላ ጽንፍ ነው። ቅድስት ቤተ ክርስቲያን የእግዚአብሔርን ምሕረት በተናገረችበት ቦታ ሁሉ የእግዚአብሔርን ፍርድ ትናገራለች። ፍርዱን በተናገረችበት ቦታ ሁሉ ደግሞ ምሕረቱን ትናገራለች። ለምሳሌ በሥርዓተ ቅዳሴያችን ላይ ካህኑ አሃዱ ካለ በኋላ ምዕመናንም ተስጦ ከመለሱ በኋላ ሰብህዎ ኩልክሙ አሕዛብ፣ አሕዛብ ሁላችሁ እግዚአብሔርን አመስግኑት ብሎ ካህኑ በዜማ ያውጃል። እኛ ደግሞ እንቀበልና ወይሴብህዎ ኩሎሙ ሕዝብ፣ አሕዛብ ብቻ ሳይሆን ደግሞ ሕዝብም ሁሉ ደግሞ ያመሰግኑታል ብለን ምዕመናን እንመልሳለን ማለት ነው። ከዛን ካህኑ ለምን ማመስገን እንዳለብን ሲያስረዳ ይቀጥልና እስመ ጸናት ምሕረቱ ላዕሌነ፣ ምሕረቱ በእኛ ላይ ጸንታለችና ብሎ ይናገራል ማለት ነው። ከዛኛ እንቀበልና ጽድቁስ ለእግዚአብሔር ይሄዱ ለዓለም፣ ምሕረቱ ብቻ ሳትሆን ጽድቁ እውነቱ ፍርዱም ለዘላለም ጸንታ ትኖራለች ብለን ደግሞ እንመልሳለን ማለት ነው። ምሕረቱ በእኛ ላይ ጸንታለች፣ ምሕረቱ ብቻ አይደለም ፍርዱም ደግሞ በእኛ ላይ ጸንቷል ብለን እንናገራለን ማለት ነው። ስለዚህ ምሕረቱ በተነገረበት ቦታ ፍርዱን እንናገራለን። ይሄ አሁን የተናገርነው ዝማሬ ወይም አገልግሎት ወይም ቃል እግዚአብሔር ከዳዊት መዝሙር 116 ላይ የተገኘ ነው። ከመዝሙር 116 አራት ስንኝ ብቻ ነው ያላት። አሁን የተናገርናቸው ሰብህዎ ብሎ ከሚጀምሩም ማለት ነው። እና መጽሐፍ ቅዱስም የእግዚአብሔር ምሕረት በተናገረበት ቦታ ሁሉ ፍርዱን የሚናገር ለዚህ በጣም ጥሩ ማሳያ የሚሆነን ትንቢተ ናሆም ምዕራፍ 1ን ስናነብ ከቁጥር 2 ጀምሮ የእግዚአብሔር ምሕረቱንም ፍርዱንም እየነገረ ይመጣል። በእግዚአብሔር ፊት የሚቆም ማን ነው? እግዚአብሔር አምላክ ቁጡና ተበቃይ አምላክ ነው። ይቆጣል፣ ይበቀላል። እግዚአብሔር አምላክ መዓትን ያመጣል፣ ያጠፋል። ተራሮች በፊቱ ይንቀጠቀጣሉ። በፍርዱ ፊት መቆም የሚችል ማን ነው ብሎ ይነግረንና ይመልስና ደግሞ እግዚአብሔር አምላክ ትዕግስተኛ አምላክ ነው፣ እግዚአብሔር አምላክ መልካም ነው፣ በመከራ ቀንም መሸሸጊያ ነው እያለ ምሕረቱን ይነግረናል ማለት ነው። ቁጥር 9 ላይ ይወርድና ምን ይላል? በእግዚአብሔር ላይ የምታስቡት ሐሳብ ምንድን ነው ብሎ ይጠይቃል። እግዚአብሔር መሐሪ ብቻ አድርጋችሁ ነው የምታስቡት ወይ? ፈራጅ ብቻ አድርጋችሁ ነው የምታስቡት ወይ? በእግዚአብሔር ላይ የምታስቡት ሐሳብ ምንድን ነው ብሎ ሲያስጠነቅቅ ሲጠይቅ እንመለከታለን ማለት ነው። እግዚአብሔር አምላክ መሐሪ እንደሆነ ሁሉ ፈራጅ ነው። ፍርዱን ዘንግተን
ምሕረቱን ብቻ ወይ ደግሞ ምሕረቱን ዘንግተን ፍርዱን ብቻ የምናስብ ከሆነ ከእግዚአብሔር ለመለየት ምክንያት ይሆነናል ማለት ነው። ሁልጊዜም ምሕረቱን እንደምናስብ ሁሉ ፍርዱን ማሰብ አለብን። ፍርዱን እንደምናስብ ሁሉ ደግሞ ምሕረቱን ማሰብ አለብን ማለት ነው። በተለይ ደግሞ ጠላት ዲያብሎስ እኛን ለማዘናጋት ከሚጠቀምባቸው ነገሮች አንዱ ይሄ ነው። ምሕረቱን ያለ ጊዜው ያለ ቦታው እንድናስብ ማድረግ፣ ፍርዱንም ያለ ቦታው እንድናስብ ማድረግ ማለት ነው። ለምሳሌ ኃጢአት ከመስራታችን በፊት ምሕረቱን ብቻ እንድናስብ ያደርገናል። እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው፣ ችግር የለውም ብሎ ኃጢአት እንድንሰራ ምሕረቱን እያሰብን እንድንሰንፍ ያበረታታናል ማለት ነው። ኃጢአቱን በደሉን ከሰራን በኋላ ግን ቅድም የነገረንን ምሕረቱን ያስረሳንና ደግሞ ፍርዱን ብቻ እንድናስብ ያደርገናል። እግዚአብሔር እኮ ይቆጣል፣ እግዚአብሔር እኮ ፈራጅ ነው፣ እግዚአብሔር እኮ ያጠፋል፣ ስለዚህ ይቅር አይልህም ብሎ ደግሞ ፍርዱን አስበን እንድንፈራ ያደርገናል ማለት ነው። ስለዚህ ያለ ቦታው የሚታሰብ ምሕረትም ሆነ ያለ ቦታው የሚታሰብ ፍርድ ክፉ ነው። ስለዚህ ኃጢአት ከመስራታችን በፊት ፍርዱን ማሰብ አለብን። ኃጢአት ከሰራን በኋላ ምሕረቱን ማሰብ አለብን። የክርስቲያን ጎዳናው እንደዛ እንደሚፈርድብን አስበን ከኃጢአት ራሳችንን እንጠብቃለን። ወድቀን ኃጢአት ከሰራን በኋላ ግን እንደሚምረን ይቅር እንደሚለን እንደማስበን ንስሐ እንገባለን ማለት ነው። ስለዚህ የእግዚአብሔርን ምሕረት እንደምናስብ ሁሉ የእግዚአብሔርን ፍርድ ማሰብ ያስፈልጋል። ምሕረቱን ብቻ ማሰብ ወይም ፍርዱን ብቻ ማሰብ ተገቢ አይደለም የሚለውን ለመናገር ነው። እግዚአብሔር አምላክ የልቦናችንን ደጅ በቸርነቱ ይክፈትልን። ውድ ቤተሰቦቼ እንግዲህ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለማየት ለመዳሰስ ሞክረናል። በቀጣይም እንደዚሁ በሌሎች ቪዲዮዎች በሌሎች ትምህርቶች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ስትጀምሩ ላይክ እና ሼር አድርጉ። ይህ ትምህርት ለብዙ ሰዎች እንዲደርስ ምክንያት ይሆናልና ቅድም እንደነገርኳችሁ በመግቢያ ላይ የአባታችን የመልአከ መንክራት የመምህር ግርማ ወንድሙ አገልግሎት የበረከት ስራ እንደዚሁም የወንጌል ትምህርት በመቄዶንያ ላይ ይገኛል፣ ተዘጋጅቷል። በ21 መጋቢት 21 ላይ ሁላችሁም እዛ ቦታ ላይ ተገኝታችሁ በተለይም ሀገር ቤት ያላችሁ ቤተሰቦች እዛ ቦታ ላይ ተገኝታችሁ እንደዚሁም ደግሞ ከሀገር ውጭ ያላችሁ ሰዎች የበረከት ስራ ለመሳተፍ እንዲመቻችሁ ሰው በመላክ ማድረግ ያለባችሁ ነገር ስለምታውቁ እዛ ቦታ ላይ ሰው ልካችሁ በበረከት ስራው ላይ መሳተፍ እንደዚሁም የሚያስፈልጉ ነገሮችን እዛ ቦታ ላይ እያደረጋችሁ ከቻላችሁ በፕሮግራሙ ላይ በአካል ተገኝታችሁ የፕሮግራሙ ተሳታፊ እንድትሆኑ በዚሁ አጋጣሚ መልእክቴን አስተላልፋለሁኝ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።